የሁለት ደስታ ይወለ አንድ ለቪክቶር ዮኬሬሽ ሌላኛው ደግሞ ለክለቤ እናቴን አንተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ ይወለ አስተማርኩልህ የሃንግማን ደጋፊ ይወለ ምን ማለት እንደሆነ የችለው ደጋፊ አስተማርኩልህ ይወለ ሳታውቁ ሰዋትናቁ አርሰናልን አያውቅም አስተምሩት ይወላችሁ አርሰናል ማለት ይሄ ነው በሜዳና በደጋፊ ፊት መጥቶ ይልበልባል እድሜ ልኩን ቼላውን ሲደበልብ የኖረ ቡድን ነው በለው ይወል እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ነገርልኝ ይወል የቼላው ደጋፊ ስለማቅ አፉ ብለናል በቃ ኦፊሻሊ ነው ነገር ምን አይነት ቲም ነው ዋው ይሄ ጨዋታ እጅግ ወሳኝ ነበር ጀማው ከሜዳችን ውጪ ያደረግነው 3 ነጥብ ያስፈልገናል ቀብረር ብለን ቀጣዩ ለ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋገጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን ጀማው እንችላለን ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ነው ያረጋገጥነው ሜዳችን ላይ እንዳይመስል ሜዳይ ላይ ናና ሞክረኝ ስንት ጨዋታው ነኛል አይደለም አንተ ማንንም አላሸነፈኝም እንችላለን ጀሞ ከማ ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ገርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽኮ ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበር እኮ እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ ቶማስ ፓርቴን ለየት ያለ 6 ቁጥር ነው ዙቢሜንዲ ለየት ያለ ለዚህ ሴሌብሬሽን ብቻ ነው ያመጣ ነው ለዚህ ሴሌብሬሽን ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ ገባሽ አይደል አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ኤሚሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ ገባሽ አይደል ያለቀ ታይ ነበርኩ ሞኔ ነበርት ያለቀ ታይ we are the gunners ነው ንግሪን ጠቢ እሱስ ብሎ ነበር ጨዋታው ቀላል ነው ከሜዳው ሲገባው የሆነው ሌላ ነው ትልቁ ተጋድሎ ኤሚሬትስ ነው ያለው ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ ቼላው ላይ ታየ የቪክተር ተጋድሎ ነርስ ያ ፓስታ ግራ አገዳ ቋም መጥቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻው ደቂቃ እንድንጨነቅ አርጎን ቢሆንም ግን አሸንፈን ወተናል ማለት ነው በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻሎባ በቃ የሆነ ኦንጎል ፈልጌ ነበር በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናምን ብዬ ተንቀባረሬ ነበር እድሜ ለዛ ድሮሜዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማቆም አጠፋው በቃ ጨዋታው እንዲጋጋል ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤሚሬትስ ሄዷል ማለት ነው እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥ ማጡ ነው የሚጠፋው በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ ማን በሉት ማን አላቀም የወደ ግልጅ ግን ገብቶ ነበር እኔ ቅር በለኝ ጌትዬ የኔ ጠንበለል ኧረ በፈጣሪስ የምሬ ነው የምላችሁ ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውሩን ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ ዛሬ ግን ማለት ነው በእውነት አኮራኝ እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ ነበርኩ ግን ማይ ስትራይከር ኢዝ ባክ ምን አይነት ተጫዋች ነህ ይኸውላችሁ ሪያል ማድሪድ ሊቨርፑል ማንቸስተር ሲቲ እነ ጋርዲዮላን
ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73 አንድ ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ላይ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ አርሰናል አሸንፏል። የምሬ ነው። ጨዋታው እኮ ደርሶ መልስ ነው። ደርሶ ቀር እኮ ነው ያደረግነው። እኛ እዛው ደረስንና ቀረን። ምንም በቃ መመለስ አይጠበቅባችሁም። እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ። እዛው በቃ ያለቀ ጨዋታው እኮ 3-2 ምንድነው? ዛሬ ኳስ ለሚያይ ሰው እኮ ጋርናቹን ወርልድ ክላስ ተጫዋች ያስመሰል ነው። እግዚአብሔር 2 ጎል ያገባብናል። ጡማ በስማ ምንም እኮ አያውቅም እኮ ይሾይ እንዴት 2 ያገባብናል? ምን ሆነን ነው? ማን ሳካ ኩኩሬላን እዛ ቡሊ ያደረገው ነበር። በስማ ጊዮኬሬሽ ምንድነው መሰረው? 1 ጎል 1 አሲስት። ቤን ዋይት በጣም ነው የምትችለው። ሚስተር ዋይት በጣም ትችላለህ። ማን በጣም ነው የምትችለው። ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰልነው። ምንም ፍዝዝ ያለ ሰውዬ እኮ ነው። ምንም አይችልም ነበር። ይህንን ቪዲዮ ላለመስራት ከራሴ ጋር ትልቅ ትግል ውስጥ ነበር። ግን ለምን ስቃጠል አድራለሁ ተንፍሼው ልገላገል ብዬ ነው ምሰራው። በቃ ቼልሲ ካራቦ ካፕ ተጫወተ፣ አርሰናል ፕሪሚየር ሊግ ተጫወተ። የፕሪሚየር ሊግ ቋሚ 11ን ከኬፓና ከዋይት ውጪ ይዞ ነው የገባው። በቃ አርሰናል የኛው ጉድ ግን ሸወዱት። ካራቦ ካፕ ብለውት ይሄው ኦቨር ቤንች ናቸው። በቃ የሉም ቤንች ላይ ራሱ ጀምስ የለም፣ እንደገና ፓልመር የለም። ዴላፕ ያ ጅሉ ዴላፕ እንኳን ዛሬ እኮ ናፈቀን። ይሄ ጉዩ የሚባል እኔ መሽኳስ ተጫዋች እንደሆነ እማላቀው ተጫዋች ገብቶ ለአርሰናል አስቡት እንግዲህ ለአርሰናል ከነ ጋብሪኤልና ሳሊባ ጋር ወይ ፈጣሪ። ይህንን ጨዋታ ማለት ነው ቢያንስ ለጋርናቾ ሲሉ 1 ነጥብ ይዞ አይወጡም። እሱ እኮ ከምንም ነው 2 ጎል ያስቆጠረው። በቃ ከምንም እስከዛሬ ሲያቃጥለን ነበር። መካስ የሚችልበት ጨዋታ ነበር። በቃ 2 ጎል አስቆጠረ። ከዚህ በላይ ምን ያርገንሽ? ነገር ግን ቀጣይም ቢሆን ይህንን ጨዋታ ተቆጣጥረን አሸንፈን ማለፍ የምንችልበት ጨዋታ ነው። በጥንቃቄ ከተጫወትን አሰልጣኙ ካልቀለደ ማለት ነው ቋሚ 11ን ይዞ መግባት ከቻለ ይህ ጨዋታ አይከብደንም። በቃ እነሱ ምናልባት ሜዳ አድቫንቴጅ ምናምን አላቸው፣ ግን ችግር የለም። እኛ በቡድናችን ግን ተስፋ አንቆርጥም። ጋርናቾ እዛ ያገባል፣ ሳንቼዝ እዚህ ያገባብናል። ጎበዝ ምንድነው ችግሩ? ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን? ቢያንስ ቀይ ለብሶ አይገባም እንድንለየው? ምን አባቱ ሲሰራ ነበር ዛሬ? የሰው ልጅ አንዴ ይሳሳት ሁለቴ ያገባብናል። ቅስሜን የሰበረው ይኸውላችሁ፣ ቅስሜን የሰባበረው። እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስህተት አያጣን ወይ ቀይ ካርድ አያጣን ወይ እኔ የሆነ መዘዘኛ ቲም አላል ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲቀርበን ሁሉም ተመልሷል። ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል እንዴ! ይሁት እስኪ በምን እንደተጫወትን በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻኑት ቢያንስ ማለት ሊያም ሮዚነር ምንድነው ያደረከን? እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላድርግ? ኤኒዌይስ የተፈጠረው ተፈጥሯል። በ1 ጎል ነው የተበለጥነው። መቀልበስ የምንችለው ነው። ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ማለት በድፍረት ይመቻችሁ። አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጮት አይቻልም። እሺ አሁንም ኢሉሚናቲ እንደሆኑ አላመናችሁኝ? እናንተ ትሙት ኢሉሚናቲ ናቸው። ኢሉሚናቲ ባይሆን ነው እንደዚህ ምጮ እንደውም ኤአይ ናቸው። አንጮትም ከነሱ ጋር ከዚህ በኋላ አንድ ወያለን የሚያረጋጋ ሰው አንድ የሚያሸንፈው እኔ ሰውየው እኔ ከሮብ አሰልጣኛቸው ቼልሲ አሰልጣኝ እኔ ሮብ ቀለል ያለ ጨዋታ እናረጋለን ምናምን ሲለፈልፍ ነበር። እኔ አርሰናል ስለመሆኑም የነገሩት አልመሰለኝም። አያውቀውም መሰለኝ ቲሙንም። የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል። እኔ እንደሚነጠልጣችሁ በደንብ እርግጠኛ ነበርኩኝ። ጋርናቾ ወደ ጨዋታ ይመልሳችኋል፣ ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው። በጣም እርግጠኛ ነበርኩኝ እንደማታሸንፉ። እንዴ አንተ
ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነው በእነሱ ሜዳ ነው። የዛኔ ጠንካራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ፣ ምን መለከተው ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቤሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከዚህ ሰዓት አምስተን ራሱ በቃ ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራሽ ፎቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? አረ ወያኔ ከእንቁላሉ ነው ማስቀረት አለብን። ነገ ሻምፒዮንስ ሊግ እኮ አይመለስልንም። አረ ከእንቁላሉ ነው ጀማ። አረ እንደው ምን አይነት ጉድ ነው ጀማ? አረ ምን አይነት ጉድ ነው? እሺ ቆይ ቼልሲው በሰዓት እንዴት ነው እንደዚህ? ቆይ ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳል እኮ። አንድ ጎል ማስቆጠር አቃታ። አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪን አፋ በሰዓት ምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? አረ አርሰናል፣ አረ ወያኔው በምን እናስጥለው? ተቃጠልን እኮ እኛ ሽለማን ነው እኛ በምን አረ ተቃጠልን። በኢየሱስ አርሰናል ያሸነፈ ቀጠ ዩናይትድ የተሸነፈ እድለኛ ያልሆንኩ ክለብ በመቋጠር አረ ጀሞ ምን ይሻለናል? እሺ ቼላው የገማለ ቼላው አፍልቼ ነበር ቼላው ምን ነው በስታንፎርድ ብሪጅ በአዲሱ ኮችሽ 3-2 ሜዳሽ ላይ ስትት አረ አንቺ ሴሌለ ነው። አረ በጣም ነው የሚገርመው። ከምሬ ነው ብላችሁ ግን ለጨዋታው በተለይ ሰከንዳፉ እጅግ በጣም ደስ የሚል ነበር። ኮንግራ ብለናል አርሰናሎች። እጅግ በጣም ደስ የሚል ጨዋታ ነበር። ከመጀመሪያው ጎል እንግዲህ ከአርሰናል ስንነሳ ቤን ዋይት ምን አይነት ሄዲንግ ነው ባይዜ። እኔ ስለ አርሰናል ሴት ፒስ ማውራት ሰልችቶኛል። ከምሬ ነው የምላችሁ። ተከላካዩ ሁሉም ያገባል። ሳሊባ፣ ማጋሌሽ፣ ቲምበር፣ ካላፊዮሪ፣ ዛሬ ዋይት። አረ በስመ አብ የሚያምር ሄዲንግ ነበር እሱ የሚያስቆጥረው። ከዛ በመቀጠል ጆክሬሽም እንግዲህ ጎል ማስቆጠር ችሏል። ግን ከሁሉም ጎል ያበደው ዙቤሜንዲ። ምን አይነት ጎል ነው ዙቤሜንዲ ያስቆጠረው? ቀንሶ ተመልከቱት። እጅግ በጣም የሚያምር ጎል ነበር ያስቆጠረው። በጣም የሚያምር ጎል ነበር ያስቆጠረው። በቼልሲ በኩል አላንድሮ ጋርናቾን እንግዲህ አለማድነቅ አይቻልም። 2 ጎሎችን ተቀይሮ ገብቶ ዛሬ ልዩ ነበር ጋርናቾ። ዋው እጅግ በጣም ደስ የሚል እንቅስቃሴ እሱ እያስመለከተ ነበር። ያው በቼልሲ በኩል በዛሬው ጨዋታ ካሳይዶ፣ ፓልመር እንዲሁም ሪስ ጄምስ እንግዲህ አልተጠቀሙም ነበር ማለት ነው። ግን ቢሆንም ያው ቀድማችሁ ፎክራችሁ ነበር፣ ተሰጥቷቸዋል እንግዲህ ስታንፎርድ ብሪጅ ላይ ማለት ነው። ኮንግራ አርሰናል ብለናል። ይመቻችሁ። ቼልሲ ጎረቤቴ ብዙ አትከፊ፣ ዋንጫው ያርሰናል ነው ደሞ አትንከርፈፊ። ለንደንን አሱቢያት አሸበራርቂያት፣ ዋንጫ ይዘን መተን እንጨፍርባት። ዘንድሮ 4 ዋንጫ ያለን እመኑኒ፣ አንደኛው ካራቦ ካፕ። ሲጀመር ቼልሲ ማለት ነው ለኛ ክፉ እንደማትመኝ እናውቃለን። አቻ አስወጥተሽ አሳይተሽናል። ሌላ ኖቲስ ያደረኩት ነገር ማንኛውም ተጫዋች ከዩናይትድ ከወጣ ያልፍለታል። ገርናቸው 2 ጎል ያገቡ ግራቸው ነውና አዝ ላይክ እና ጋርስ ይመቻችሁ። የጉንፋን መድኃኒት፣ የበሽታ መድኃኒት አርሰናል። ወያላው እንግዲህ ቼላውን ሄዶ በሜዳው በስታንፎርድ ብሪጅ 3-2 ጠቅ አድርጎታል። ሃንግ ሰርቶታል። ቼላዎች ይመቻችሁ። ሪስፔክት። ያለ ፋይት አይደለም የተሸነፋችሁ፣ ጥራችኋል፣ ሞክራችኋል። ይመቻችሁ። ወያላው ግን ያው ጌታሽ ዌምብሌ ላይ ይጠብቅሻል። ሄደ ወዬ ትለዋለህ። ተጣሩ ጌታሽ አቤት በላሽከር ነው የሚሆነው እዛ ላይ የሚሆነው እንግዲህ እናየዋለን። ነገር ግን ለአሁን እንግዲህ ወያላው 3-2 በሚገርም ውጤት ቼላውን ጠቅ አድርጎታል፣ አልፏል። ቼላው በአዲስ አሰልጣኝ ያሳያችሁት እንቅስቃሴ የሚገርም ነው። ሳላደንቅ አላልፈም። ይሄንን ወያላውም አለ አይደል ረገጥ አድርጎ ነው ይሄንን ጨዋታ ያሸነፈው። አርቴታ ዛሬ እንዲሁም ሞራላ ጥንቃቄ አላበዛም፣ አልተብረከረከም፣ ብርድ አላለውም ጎሎች ሲገቡበትና በሁለቱም ሳይድ የሚደነቅ ነገር አለ። የቼልሲ ፋይት ይደነቃል ነው። ተስፋ ለመቁረጥ አላ ላለመሸነፍ ያደርጉት ጥረት ይደነቃል። በአርሰናል ደግሞ በወያላው በኩል ደግሞ ሪስክ ወስዶ ቤስት 11ን አሰልፎ አሸንፎ ለመውጣት ያደረገው ጥረት ይደነቃል። ያው ዌምብሌ ላይ እንግዲህ እናያለን
ያው አሽከር ከጌታው ጋር ነው የሚሆነው። ያው የተለመደ ነው። እንዲህ ስላችሁ አትናደዱ። ምክንያቱም 2 ዓመት አስጨብጭባችሁ ነው የሚበሉት እና እነሱን ስታዩ ትደነግጣላችሁ። ሪስ ጄምስ፣ ፓልመር፣ ካይሴዶ፣ ዲላፕስ በሌሉበት ማለት ነው በሌሉበት አስቡት። ኤምሬትስ ላይ ደግሞ እንቀበላችኋለን። እነሱ በሌሉበት እንደዚህ መጫወት ከቻለን እንገናኛለን። በቃ በቋሚ ስንገባ እግዚአብሔርን እንችላለን። በቃ ትልቁን አርሰናልን አይታችኋል እንግዲህ እንዴት እንደተጫወተን። እግዚአብሔርን እኔ በጣም ነው ደስ ያለኝ። በቃ ሽንፈት አልመሰለኝም ሁላ። ቤንቾቻችን በቃ እግዚአብሔርን ብቃታቸውን ነው ያሳዩት። አርሰናል ላይ ወንዳ ወንድ የሆነ አሰልጣኝ ነው ያለን። በቃ አርሰናልን ንቆት ነው የገባው ሲጀመር ወንድ አሰልጣኝ ነው ያለን። ኧረ እኔ ክለቤ በስማም ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው፣ ግን በቃ አላስቻለኝም። በቃ እንደ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል ጋርናቾ የማንቸስተር ዩናይትድ ልጅ ፕሪሚየር ሊግ ቢሆንም ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ኑና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን እኛ። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብቷችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱ ነው የምፈልገው። ወደ ሚዜነትሽ። ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር። ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችን በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከአንድም 2 ጊዜ ቸልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ 2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያም በአሰላለፍ ላይ መኖር ነበረባት። እሷን መጠቀም እንዲሁ ይህን አሰላለፍ ይዞ መግባት ሲገባው ጉይሮ ምናምን የሚባል ማሬስካ ለቤንች የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ሲል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱም ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ። እኔ በየትኛውም ቲም ብሸነፍ አይደብረኝም። እኔ በቃ በዚህ ቲም ስላሴን ስሸነፍ እንዴት እርር እንደምን ለምን ቼልሲ በዊጋን በስቶክ ሲቲ ምናምን ለምን አይሸነፍም? በዚህ ቲም ስሸነፍ እኔ በጣም ነው የሚያመኝ። ደግሞ የሆነ ነገር አሰርቶብን ነው። ያ ሁሉ ተጫዋች እንዴት ሊጎዳ ይችላል? አግብቶ የማያውቅ ተጫዋች ያገባብናል። ተሳስቶ የማያውቅ በረኛ ይሳሳታል። አረ እኔ እግዚአብሔርን እኔ በዚህ ቲም መሸነፍ እንዴት እንደሚያቃጠለኝ ምንም የሚያቃጠለኝ ነገር የለም። 2 ነገር ልናገር። በመጀመሪያ ማለት ነው ቀሽም ናቸው የቼልሲ ደጋፊዎች። እግዚአብሔርን እዛ ለንደን ያሉት የቼልሲ ደጋፊዎች የመጨረሻ ቀሽም ደጋፊ ነው ያለው። የመጨረሻ ምንም ህብረት የሌለው ቀሽም ደጋፊ ነው ያለው። ለምን ይሄን አልክ ካላችሁኝ እንቃወም ተቃውሞ ምናምን ሲላል ነበር። ለምንድን ነው ስቴዲየም የሚገባው? ለምንድን ነው የሚገባው? ዛሬ አይወለ ሮቤል ምን አለ ትለኛለህ? ሁሌም አንድ ተጫዋች የቼልሲ አልተጎዳም። ልንገር አንድ ፓልመርም አልተጎዳም፣ ዴላፕም ሪስ ጄምስ አንድ የተጎዳ ተጫዋች የለም። ተጎዳ ብሎ የሚያስወሩት ሌላ ታሪክ ነው። አንድ የተጎዳ ተጫዋች የለም። ታዩታላችሁ ቅዳሜ ወይ ጨዋታ ላይ ሲገቡ። ለምንድን ነው ያላስገቧቸው? የሚፈልጉትን አይነት አሰልጣኝ አግኝተዋል። ስኳድ እንደፈለጉ ሮቴት ያደርጋሉ። መሸጥ ያለባቸውን ተጫዋቾች ያሸጣሉ ምናምን። እንደዛ ነው የሚያደርጉት። ምን አለ ትለኛለህ? አንድ ተጫዋች አልተጎዳም። አንድ ተጫዋች። ሌላው ደግሞ እዚህ የመጣችሁ ቲክቶክ ኮመንት ላይ ሳንቼዝ ይችላል፣ ሳንቼዝ በእግሩ መጫወት ይችላል። እኔ ባለፈው ምንድን ነው ያልኩት? ለሊያም ሮዜኒዮ አጫወት፣ ለዚህ ሰውዬ አጫወት አይሆንም። በቃ ሳንቼዝ አይሆንም። ለዚህ ሰው ያጮት ጭራሽ የማይሆኑ ሰው ሳንቼዝ ነው ብዬ ስናገር መታችሁ ብዙ ነገር አወራችሁ ኮመንት ላይ። ይሄው እኔ ይኸውላችሁ አንድ ነገር እንድታውቁ የምፈልገው ኳስን ዝም ብለን እንደዚህ ብላችሁ አትዩ። በቃ ዝም ብላችሁ አትዩ። ኳስን የሚሰራውን ስራ እዩት። ሳንቼዝ ፒን ተደርጎ እሱ ፕረስ ከተደረገ ምንም የሚያውቀው ነገር የለም። ጭራሽ ሙሉ ጨዋታውን የሚበላሽበት 2 ጎል ነው የሰጣቸው ዛሬ። 2 ጎል ጊፍት ነው የሰጣቸው። 2 ጎል 1 ጎል እኮ አይደለም። ኮርናው ኳስ ላይ መውጣት የሚችለውን ኳስ ያለ ቦታው ቆሙ። እሺ ኮርናው ያጋጥማል ሊግባበት።
ምን ማለት ነው? ያ ኳስ ማይነስ የተደረገ ኳስ ጭራሽ እኛን ወደ ጨዋታ የሚመልሰንን ዛሬ ጋርናቸው 2 ጎል እኮ አግብቷል። አስቧል። ወደ ጨዋታ የሚመልሰንን እንትን በዚህ ምክንያት ተበላሽቶብናል። ሌላው አንድ ደና ፓስ አያደርግም። ምክንያቱም ወደሱ ኳስ ይመልሳሉ። አሰልጣኙ አጫወቱ ነው፣ ምንም ማድረግ አይቻልም። አሰልጣኙ አጫወቱ እስከሆነ ድረስ ምንም ማድረግ አይቻልም። እንደውም እኔ የምሬን ነው የምነግራችሁ፣ በጣም ታግሏል ቼልሲዎች። ኤንዞ ፈርናንዴዝ እናቴን ትችላለህ። ሙሉ ጨዋታ ብቻውን የተጫወተው ኢስቴቮ በቃ ሙሉ ጨዋታ በተለይ ኤንዞ ብቻውን መሀል ሜዳ ላይ ምንም እውነት ካይሴዶ ብትል